ታምራዊ ለውጥ በህይወታችን የማይመጣው አንዳንዴ ሚስጥርን ስላላወቅን ቅንነትም ስላነሰን አይደለም። መለኮት የሚጠይቀንን የጊዜ ዑደት መገናኘት ያቅተናል። መፍጠን ሲገባን እንዘገያለን፣ መዘግየት ሲገባን እንፈጥናለን። መቆም ሲገባ ትቀመጣለህ፣ መቀመጥ ሲገባ ትቆማለህ። ድብልቅልቅ ነው የሚለው። ብዙ ሰው ውስጡና ውጭው እንዳለ የሚገርማቸዋል። ስለዚህ ነው ተአምራዊ ለውጥ በእኛ የማይከሰተው የምንኖረው የምናምነውን አይደለም። ስለ ይልኝታና ስለ ክብራችን የማንሆነውን አርቲፊሻል ኖሮ ነው የምንኖረው። መለወጥ ሳይሆን ፈጣን ትንግርታዊ መለወጥ ሊያደርግ ይችላል እግዚአብሔር። ምንም አይነት የኃጢአት ቁንጮ ነው ለዘኪዮስ የሰራ ጸጋ አሁንም ይሰራል። የሚገርማችሁ ስምን መልአክ ያወጣዋል ይላሉ አንዳንዴ እናቶች። ዘኪዮስ ማለት ልበ ንጹህ ማለት ነው ትርጉሙ ራሱ። በእርግጥም ነው። አሁን ስናጠና ታገኙታላችሁ። ሌባና ዘራፊ ቢመስልም ልቡ ግን በጣም ሚዛን የሚደፋ ለሰው ሁሉ ሞዴል የሆነ ማንነት አለው ዘኪዮስ። ሆኖም እኮ ሌባና ዘራፊ ነው፣ ቀማኛ ነው። እንዲያውም የቀማኞች ዋና አለቃ ነው እንደምታውቁ። ያው ልጆች በቁመቱ አጭርነት ያውቁታል። ይሄ አደገኛ አታላይ ከሚባሉ አንዱ ነው። ግን በዚህ ዘኪዮስ ላይ ተአምራዊ ለውጥ በአጭር ጊዜ እንዴት ሊመጣ ቻለ? በምንም ሁኔታ ውስጥ ብንሆን ኢየሱስ ሊለውጠን እንደሚችል ዘኪዮስ ምስክር ነው በእውነት። ይህን ስስታም ስግብግብ ሌባና ቀማኛ የሌቦች አለቃ የሆነውን ዘኪዮስን ከቀየረ እኛንም ኢየሱስ ይቀይረናል። ወደ ኢያሪኮ ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው ነበር። እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። ምንም ቢጠራራ አቃተው። ተመልከቱ፣ ይሄ ሰው አንቱ የተባለ ባለጠጋ ነው፣ ደግሞ ባለስልጣን ነው፣ የቀራጮች አለቃ። እንደው አንድ ኮሜንታሪ ሳነብ ለቀራጮች ደሞዝ ሮማን አይሰጧቸውም። ለምን? ከበቂ በላይ ስለሚዘርፉ የታወቀ ነው። እና ባለስልጣንም ነው ባለጠጋም ነው። እና ክርስቶስን ማየት ግን ይፈልጋል፣ አልቻለም። ይፈልጋል፣ አልቻለም። ሰው ሁሉ ከሚያደርገው የተለየ ነገር ሲያደርግ ታያላችሁ። እና ሮጠ፣ ከፊቱ ሮጠ። ያችሁ ሾላ ዛፍ ላይ ወጥቶ ቁጭ አለ። በአይነ ህሊናችሁ አንድ ባለጠጋና ባለስልጣን ሰው ሳሉ በአዲስ አበባ ዛፍ ላይ ወጥቶ ይዩት። ቅሌታም ነው የሚያሰኘው አይደለም? አያደርገውም። ለምን? ባህሉ ከባድ ነው። የዛፍ ላይ ሲወጣ ክብሩን አልጠበቀም፣ ብልጥግናውን አልጠበቀም፣ ስልጣኑን አልጠበቀም ነው የሚላችሁ። ዘኪዮስ እንደዚህ እንደሚሉት በእርግጥ ነው። አንደኛ ህዝቡ ብዙ ነው፣ ሁለት አይነ ገቡ እንዲሆን ሾላ ዛፍ ላይ እየወጣ ነው። ነገር ግን ምንም አልመሰለው። ለምን አልመሰለውም ነው ጥያቄው። ይሄ ዘኪዮስ እንደ ልቡ ንጹህ ነው እንደተባለ በልቡ የሚያስበውና የሚያደርገው አንድ ነው፣ ከሽንገላ ውጪ ነው። ሌባ መሆኑን አትዩ፣ ግን አይሸነግልም። ዘኪዮስ የውስጡ የነፍሱ ረሃብና ውጫዊ ማንነቱ እንደማይገጣጠም አውቋል። ብዙ ሰው ውስጡና ውጭው እንዳለ የሚገርማቸዋል። ስለዚህ ነው ተአምራዊ ለውጥ በእኛ የማይከሰተው የምንኖረው የምናምነውን አይደለም። ስለ ይልኝታና ስለ ክብራችን የማንሆነውን አርቲፊሻል ኖሮ ነው የምንኖረው። አንድ ሰው ነግሮኛል። አንዱ ሽክ ብሎ ያው እንደምታውቁት ሳምሶናይት ይዞ ሄዳል እና ሌባ አየው። እችን ላፕቶፕ ከሰረኩ ጥሩ ገቢ ነች ብሎ መንትፎ ሮጠ እና ሳምሶናይቱን ሲከፍተው ውስጡ ቃሪያ ነው። እንደዚህ ያለ ላይፍ አለ። ለሰው ስታዩት በጣም የሚያስገርም ነው፣ ውስጡ እኮ ሌላ ነው በእውነት። ስለምን ቃሪያን በሳምሶናይት ይዛል? ጉረኛ ካልሆነ። ካታላይቱ ይሁዳ ከዳተኛይቱ ይሁዳ ጸደቀች የተባለው ነው። ልክ እንደ ያዕቆብ አሰራር ነው። ስም ማን ነው? ኤሳው። ጸጉሩ የኤሳው፣ ልብሱ የኤሳው አይደለም? እሱ እኮ አይደለም 20 ዓመት ነው እኮ ያስከፈለው። እቺው ጥያቄ ነች። ስም ማን ነው? ከስንት ዓመት በኋላ ሰው አንድ ኮርስ 20 ዓመት ይፈተናል እውነተኛ ማንነቱን እስኪያውቅ። እግዚአብሔር ጭጭ። አንዳንዴ የሆነውና የምናደርገው ብዙ ጊዜ አንድ አይነት አይሆን። ዘኪዮስ ግን እንዲህ አይደለም። ባለጠጋ ልምሰል፣ ባለስልጣን ልምሰል፣ ነፍሴ ውስጥ ጩኸት አለ። እሮጣለሁ፣ እወጣለሁ፣ ነፍሴ አዳኟን ካላገኘች አላርፍም። ጳውሎስ ታውቃላችሁ፣ ሳኦል የተባለው ሐዋርያው ጳውሎስ ይሄ ማንነቱን ጌታ ኢየሱስ ወዶለታል እና ይሄ ኢየሱስን ተከታዮች ከምድረ ገጽ መጥፋት አለባቸዋል። አምኖበት እኮ የሚገላቸው እኮ አምኖበት ነው። ያህዌን ያገለገለ መስሎት እግዚአብሔር ልቡን ወዶታል በእውነት። የዘላለም አምላክ ኢየሱስ ተገለጠለት። ያው ልቡ ለአገልግሎትም ነው ተጠቀመው። እኛ ሽንገላን ትተናል። የምናስበውና የምናደርገው አንድ ነው። በስውር እንዲህ ያለ ስራ ትቻለህ ይላል።
አይደለም። ከዚህ በፊት ሌዊንም አካፍያቸዋለሁ። ቀራጭ መሆን ከፈለገ ቀራጭ ነው፣ ኢየሱስን መከተል ከፈለገ መከተል ነው። ደብል ሁለት ባህሪ በፍጹም የለውም። የሚያስቡትና የሚያደርጉት አንድ የሆኑ ሰዎች ለፈጣን ለውጥ የተዘጋጁ ናቸው ማለት ነው። ብዙ ሰው ግን የሚኖረው ህሊናው የሚለውን አይደለም። የሚገርም ቡዳም እንደዚህ ሆኖ ጌታን ይከተለዋል በተግባር ልቡ ግን ያደባበታል። ቀን ጠብቄ ሸጠዋለሁ ብሎ ማለት ነው። ፍጹም የካዱት ይሻላሉ እንደ ይሁዳ ህሊናውና ድርጊቱ ከሚጋጭ። እነዛ ተስፋ አላቸው፣ እነዚህ ግን ተስፋ የላቸው። ስለዚህ ዘኬዎስ ይሄ ቀራጩ ዘኬዎስ የቀራጮች አለቃ ዘኬዎስ ለመለወጡ አንዱ ምክንያቱ የሚያስበውና የሚኖረው አንድ ነው። ለነፍሱ ጩኸት ለህሊናው ድምጽ ጩኸት ምላሽ ይሰጣል ከይሉኝታ ውጭ። ለፈጣን ለውጥ ከዘኬዎስ የምንማረው እግዚአብሔር የህሊናችን ድምጽ እንድናከብር በውስጣችን ለሚሰማን እውነተኛ ህይወት እንድንኖር እግዚአብሔር ይፈልጋል። ነገር ግን ይሄ ብቻ አይደለም። ለተአምራዊ ለውጥ በዘኬዎስ ያጠና ነው ጊዜው የሚጠይቀውን የሚያደርግ ማንነት አለ። አሁን ኢየሱስ ቆመለት። ለምን ቆመለት? ልቡ ነው ያቆመው። ቀራጭ ኃጢአተኛና ሌባ እንደሆነ እኮ ያውቃል። ለብዙ ሰው አልቆመም። ልክ ዘኬዎስ ጋር ቆመ። ገባው፣ ልቡ ገባው። ንጹህ ልብ እንዳለው ገባው። ቢሳሳትም ሽንገላ የሌለው ልብ እንዳለው ገባው። ቢሰርቅም አይደለም የነፍሱ ጩኸት እንዳልዳነች ነፍሱ ነግረዋለች። አይደለም የኃጢአት ስርየት እንደሚያስፈልገው ያለ ኢየሱስ በገንዘብና በስልጣን ተጀቡኖ ባዶ እንደሆነ ገብቶታል። ለዚህም ዕውቅና ሰጥቷል። ዛፍ ላይ በመውጣት በመሮጡ በቃ አንተን አይነት ሰው ድነት ያስፈልግሃል በሚል ነው። ከመቆምም አልፎ ዘኬዎስ ያለው ስሜን ታውቃለህ እንዴ? አውቃለሁ። አየህ አንተ ቁመት አጭር ሆኖ ያላየው ቢመስልም ገና ሳትሮጥ ሳትፈጠር እኮ አውቃለሁ። ለመሮጥ ጊዜ ያለው፣ ዛፍ ላይ ለመቀመጥ ጊዜ ያለው፣ በፍጥነት ለመውረድ ጊዜ ያለው። መለኮት ለሚጠይቅ ጊዜ ተመሳሳይና ተመጣጣኝ ምላሽ ካልሰጠህ ለፈጣን ለውጥ ሂደት ውስጥ አልገባህም ማለት ነው። ህሊና ለሚጠይቅ መኖር አንድ ነው። ለመለኮት ዑደት ከመለኮት ጊዜ ጋር መገናኘት ሁለተኛው። ዘኬዎስ ማቄን ጨርቄን ቢል፣ መሰላል አቀብሉኝ፣ ቅርንጫፉ አስቸገረኝ፣ እሾኩ ወጋኝ ቢል፣ ሰላም ለአንተ ይሁን ብራዘር፣ ፈጥነህ ውረድ። ሽልክ ብሎ ነው መውረድ ያለብን። ምንም ኢየሱስ ዘኬዎስን ሊያድን ኃጢአተኛውን ዘኬዎስን ሊያድን ወደዚህ ዓለም ቢመጣም የዘኬዎስ ምላሽም ሚዛን የሚደፋ ነው። በእውነት ብዙዎች ለተገለጠላቸውና ለሰሙት ራእይ ልነግራችሁ አልችልም። እና አንድ ታካች ማለት ስላጋርድ እንደማለት ይመስለኛል። በእርግጥ ፕሮናውንሱን በትክክል ላልለው ይችላል። እቺ ስላጋርድ የተባለች እንስሳ ነች እና አኒማል ኪንግደም ወይም ኢንሳይክሎፒዲያ ብትገቡ ታገኙታላችሁ። በጣም የምታስገርም በእውነትም ታካች እና አንድ እግሯን እንዲህ ካነሳች ሁለተኛው እስኪያርፍ ቡና መጠጣት ትችላለች። በኤሌክትሪክ የምትሄድ ነው የምትመስለው። እንደዚህ በቃ አንገቷ ሁሉ ስለምለም ከተኛችም አለቀ በቃ ታካች። አንዳንድ ሰው ውረድ ብላችሁት ሌላ ደብዳቤ ጽፋችሁ ስትመጡ ነው የሚወርደው። የጠራ እኮ ስም ሰምቷል፣ የጠራ ፍጥነትን ሰምቷል። ስለ ጊዜ ግን እውቀት የሌለዋል። ለልቡ ሐሳብ በቅንነት የሚኖር ሊሆን ይችላል። ለመለኮት ሰዓት ግን ታዛዥ ስለማይሆን መለኮታዊ ወይም ተአምራዊ ለውጥ በህይወቱ አይታይም። አንዳንዱ ቃሉን ሲሰማ ደስ ይለዋል፣ ነገር ግን ይዘገያል። ሄሮድስ መጥምቁ ዮሐንስ ሲናገር በደስታ ይሰማው ነበር፣ ነገር ግን ያመነታ ነበር። ስለ ጽድቅ፣ ስለ ፍርድ፣ ስለ ኩነኔ ይነግረዋል፣ ደስ ይለዋል፣ ነገር ግን ያመነታ ነበር ይላቸዋል። ተአምራዊ ለውጥ በህይወታችን የማይመጣው አንዳንዴ ሚስጥርን ስላላወቅን ቅንነትም ስላነሰን አይደለም። መለኮት የሚጠይቀንን የጊዜ ዑደት መገናኘት ያቅተናል። መፍጠን ሲገባን እንዘገያለን፣ መዘግየት ሲገባን እንፈጥናለን። መቆም ሲገባ ትቀመጣለህ፣ መቀመጥ ሲገባ ትቆማለህ። ድብልቅልቅ ነው የሚለው። ዘኬዎስ ቁጭ እስኪመጣ ቁጭ፣ ውረድ ሲለው ይው አሁን ተንቀሸቀሸ ሳይሆን እኮ የምትሉት የመለኮት ሰዓት ነው። አሁን እያንዳንዷ ደቂቃ ምክንያት አላት። እሱ ቢዘገይ ኢየሱስን ሊጠልፉት ይችላሉ። ኢን ሴንስ የታመመ አለ፣ የሞተባት አለ፣ የሚሻሙት ብዙ ናቸው እና ዘኬዎስ ላያገኘው ይችላል። ለምን? ብዙ ፈላጊ ያለው፣ ብዙ አጀንዳ አለው፣ የሚቸኩልበት ደግሞ ርዕስ አለው ጌታ።
ዘኪዮስ በዚህ አጣዳፊና አስቸኳይ የጌታ በረራ ውስጥ ድንገት በፍጥነት በረከቱን ተቀበለ። ትዝ ይላችኋል አብርሃም ተገረዘ። አብርሃምም ተገረዘ አይደለም ሙሴ የሚላችሁ በማለዳ። አብርሃም እስማኤልን አባረረው አይደለም የሚላችሁ በማለዳ። ልጅን ሰዋለው በማለዳ። መታዘዙ ከፍጥነት ጋር ነው። ሎጥ ግን እንደ አብርሃም አይደለም። ውጣ ሌሊቱን ሙሉ ሲዘባዘብ መልአክ ጎትቶ ዳር ከከተማ ውጭ በልሂድ አለው። አልተቻለም። ዞአር ይሻለኛል፣ ሩቅ ነው፣ ተራራው ሩቅ ነው፣ ዞአር ይሻለኛል። ለአምላክ የፍጥነት ትእዛዝ ሎጥ አንጀት አርስ መልስ የለውም ማለት ነው። ያቺ ዞአርንም እኮ ሊያውድማት ነው እግዚአብሔር የፈለገው። ለምን? ግብረ ሰዶማውያን ናቸው። ሎጥ ግን ስለዘገየ የተባለው ቦታ ስላልደረሰ ዞአርንም አስቀራት። እኔ እነዛ ከተማ ጠፍቶ ቢሆን እስከዛሬ ጣጣውንም አንሰማም፣ እዛው ጭጭ ይሉ ይሆን እላለሁ። እኔ አላውቅም። አፈሩን የገለበጠው እኮ ሎጥ ከመዘገየቱ የተነሳ ስለሱ ሲባል እነዛ ጠበቃቸው። በቃ እየተባዛ ይኸው አሁን ባንዲራ ሰርተው ዓለምን ያናውጣሉ። አንዳንዴ የመለኮት ትእዛዝ ከጊዜ ጋር የተገናኘ ነው። ስለዚህ ይሄ ዘኪዮስ ለውስጡ ድምፅ እውነተኛ ምላሽ መስጠቱ ብቻ ሳይሆን ለተአምራዊ ለውጥ ያበቃው ለመለኮት መገለጥ የጊዜውን ፈጣን ምላሽ መስጠቱ እና እኔ ለበዓለ 50 በኢየሩሳሌም ልደርስ ይገባኛል ብሎ ጳውሎስ ይቸኩል ነበር ይላቸዋል። ለምን? በዓለ 50 ጳውሎስን አይጠብቀውም። በዓሉ በአመታት በቀን ፊክስድ የሆነ ስለሆነ ጳውሎስ ነው ወደ በዓለ 50 የሚመጣው እንጂ በዓለ 50 ወደ ጳውሎስ አይመጣም። እንዳታዘግዩን። ለምን? በዓለም ያሉ አይሁዶች በበዓለ 50 በኢየሩሳሌም ይሰበሰባሉ። ይሄን ድል ካልፈጠንኩ አላገኘው። ትዝ ይላችኋል አንደኛ መሳፍንት 18 19 ገደማ አንድ ሰነፍ ካህን ሲበላ ሲጠጣ 1 ቀን 2 ቀን 3 ቀን 4 5 ቀን ፀሐይ ሲዋገድ ጉዞ ጀመረ። 6 ሰዓት ላይ ጉዞ ጀመረ። በቢንያም ምድር ሊደርስ ሲል ፀሐይ ገባችበት። ቆማ ጠብቀው። በዛ መዘዝ ቢንያም እና ይሁዳ ከ10 ነገዶች ጋር ከ300 ነው 400 ሺህ ህዝብ ጭጭ አለ። በአንድ የጊዜን ዑደት የማያውቅ ሰነፍ ካህን ልነግራችሁ አልችልም። የምትለወጠው ወይም የምትለወጨው ጊዜው የሚጠይቀው ተመጣጣኝ ምላሽ ስትሰጪ። ስለዚህ አንተና አንቺ ስለፈለግኩ አይደለም፣ መለኮት ያዘጋጀልህን ጉብኝት ፈጥነህ ስትቀበለው እንደ ዘኪዮስ ፈጥኖ ለውጥ በህይወት ይመጣል። ከዘገየስ ከባድ ነው፣ ይዘገያል ሁሉ ነገር። እና ዘኪዮስ ልበ ንጹህ ዘኪዮስ የስሙ ትርጉም ምንም ሌባና አመፀኛ ቢሆንም የህሊናውን ድምፅ አያዳፍንም። በውስጥ እንዳለው እንዲሁ እንደሆነ ገብቶታል። ዘኪዮስ ሌባ ነህ፣ ልክ ነው፣ ሌባ ነህ። የአብርሃም ልጅ በስጋ ብትሆንም በእምነት ልጁ አይደለህም፣ ልክ ነው፣ አይደለሁም። ምንም ብርና ወርቅ ሎቲ ብታንጠለጥልም ብራስሌት ብታረግም ነፍስ አልዳንከም ብላ ትጮኻለች። ልክ ነው፣ ነፍስ የምትጮኸው እሱ ነው። ለውስጡ ድምፅ እውነተኛ ማንነት ስላለው ለመለኮትም አሰራር ዘኪዮስ ተመቸ። 2 በጎዳና ጠብቆ የማይደገም ምናልባት መለኮታዊ ጥሪ ሲገጥመው አፈፍ አረጋት። አልተደገመም ለዘኪዮስ። 3ኛው የዘኪዮስን ይሁን 3ኛው ለመመለስ ለመታረም ለመገምገም መዘጋጀቱ። ኢየሱስ ገባ ቤቱ። ኃጢአተኛ ቢሆንም ኃጢአተኞችን ሊያድን የመጣው ኢየሱስ እና ራሱን በራሱ ቢከስም ህዝቡን ቢከሱትም ኢየሱስ ግን ሊያድነው ወደ ቤቱ ገባ። ኢየሱስ ገባ ማለት ፊት ለፊት የዘኪዮስ ኃጢአት ተጋለጠ ማለት ነው አይደለም። የወርቅ ዋንጫዎቹ ከደሞዝ በላይ የሰራው ፈርኒቸር ጠቅላላ እኮ አንተ ሌባ ብለው ነው የሚሰድቡት። ያ ቃል ኢየሱስ ምን ያለ ምንም ንግግር ምን እንደተነጋገሩ ባላቅም ዘኪዮስም ገብቶታል። ብርሃን ቤቱ ሲገባ ጨለማ በቤቱ ሊኖር አልቻለም። ዘኪዮስ መኮነን ጀመረ። የሰረቃቸው ያምታታቸው የሰረዘው ደነዝ ሰነድ የሰጠው ጉቦ የብላክ ማርኬቱ በሙሉ መጣበት በሰልፍ። ኢየሱስን አይታ አለመኮነን አትችልም። በዚህ ሰዓት መገምገም ተጀመረ፣ መዘለፍ ተጀመረ፣ መወቀስ ተጀመረ። በጣም የሚገርም ዘኪዮስ ለመታረም ለመገምገም ለመዘለፍና ለመወቀስ ፈቃደኛ ልብ ነበር። ትክክል ነው ጌታ ያለው። ከድሆች ሰርቅ ያለው ጌታ ትክክል ነው።
እንዲሁ እኮ ነው ያለው። እንዲያውም ጌታ ሆይ ይላል ቁጥር 8 ሰዎች ከኃጢአተኛ ጋር ሊውል ገባ ብለው አንጎራጎሩ። ትክክል ነው፣ ኃጢአተኛ ነው። ነገር ግን ዘኬዎስን ይሁት ቆመ ይላል። ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከሽሼ እንደሆንኩ ያውቃል። በሐሰት እንደከሰሰ 4 እጥፍ ነው የመለሰው። ትክክል ነው፣ ከስሻለሁ፣ ዘርፌያለሁ፣ ሰርቄያለሁ ጌታ ሆይ። ነገር ግን ንስሐ የምገባው በቃል አይደለም በተግባር በእርግጥ 4 እጥፍ መልሳለሁ። ሕጉ ከሚጠይቀው በላይ እኩሌታውን እሰጣለሁ ጌታ ሆይ። ይሄ እኮ ነው ግመል ሾለከች ማለት። ገንዘብ ጣዖቱ የሆነውን ሰው ቀማኛ የሆነውን ቸር አደረገው ኢየሱስ። ወደ ልቡ ሲገባ አመለካከቱን ቀየረው። ተአምራዊ መቀየር እኮ የሚባለው ሳይሰርቅ እንቅልፍ የሌለው ሰው መች ነክቶልኝ በሰጠው ባካፈልኩ የበደልኳቸውን በካስኩ የሚል መለኮታዊ ልብ ተገጠመለት። ዘኬዎስ መለወጥ ሳይሆን ፈጣን ትንግርታዊ መለወጥ ሊያደርግ ይችላል እግዚአብሔር። ምንም አይነት የኃጢአት ቁንጮ ነው ለዘኬዎስ የሰራ ጸጋ አሁንም ይሰራል። ለውስጥ ጥሪ እሺ ብትል፣ ለመለኮት ድምጽ ብትፈጥን አይደለም እግዚአብሔር ሲገስጽ ለተክሳጹ ዕውቅና ብትሰጥ በየቀኑ እንደ ፀሐይ ብርሃን መድመቅና መለወጥ ይሆናል። አሜን።